ዙራ በልበል ገና ምን አይነት ንቀት ቢኖርህ ነው አንቺ በእጃት እንግዲህ እስካሁን ዝም አልኩሽ። ማን ነው አንቺ? ማን ነው አንቺ? ዝም ስለሽ አላበዛሽ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። በሚሊዮን አውጥቼ ደግሼ እንዳገባሽ ደግሼ ሸኝሻለሁ መሄድ ከፈለግሽ ማለት ነው እንጂ በእኔ እንደበቀሽ ካሜራ ቀርጸሽ ቪዲዮ ቀርጸሽ ሚዲያ ለመለቀምበት ነገር የለም። መፈታት ከፈለግሽ እናትዬ ዘና አድርጌ አፈታት እንደዚህ ሂጂ ሻንጣሽን ይዘሽ ወጪ እየተሳዳደብን አይደለም እንዴ? ደግሼልሽ ነው ወቁልን ፈቷት ተፋታን ብዬ አስጨፍሬልሽ አርጄ አስበልቼልሽ እንኳን በሰላም ተገላገልኩ እየመሸኝሽ አይደለም ፈልጊ እቺን ተመተበለሽ ነሽ እንዴ? ደብድበኝ እስቲ አንቺ ቆይ ጭራሽ እኮ ነው ቪዲዮን አላየሁትም ነበር። እኔ ነው ከበጋር አስተወራድ ነበር በጋቅፈሽ አሁን ፈልጊው ምንድን ነው አንቺ? ፈቺ አልহামዱሊላህ ተገላገልኩ እንዴሽ እናትዬ አልহামዱሊላህ አልহামዱሊላህ ያመጣ ዛሬ እንኳን እሱኛም አልহামዱሊላህ እና አግኝቼ ነው ጭራሽ ምን ተወኝ ሳይድ መሆኑልኝ ከራሽ ከመጣማ እንደውም ጥሩ ሰው ስለሆነ ነው የታገሰሽ። አንዳንድ ቢሆን የኔ አንድ ነገር አድርጎሽ እስር ቤት ነበር ነው ሸጣልሽበት ሄደሽ ፈልገሽ ቸገርቼ ነው የትሄዳለሁ መሄድበት እኮ የለም እኔ እሄዳለሁ ነው ወዳለሁ በቃ ምን አስቀባጥረሽ ታዲያ ፍታኝ ምናምን እያልሽ ለምን ቤቱ ለቀሽ ሄድሽ ታዲያ? በቃ ይገባታ ይባል የት ሄደሽ ነበር? የት ነበርሽ? እሷ ጋር ለምን ትያለሽ? እዚህ ዱርዬ ጋር አንቺ ሊወዳታሉ እኔ ጎረቤት ነበር ነው ድሮ በቃ ለዛ ነው ሱመያ ቢሆን የኔ ቆንጆ የኔ ማር ሱመያ ሁለተኛ ተፈሰተ ሁሉም ወንድ እንደ ሰይድ በሆነ በሚስቱም ድርድር የሌለ ወንድ ነው ወላሂ። እንደዚህ ከጎኗ መቆም ወላሂ ጀግና ሚስት አለ። መጀመሪያው ለዚህ ትምት አወቅሽ ሲሏት የባሏን መጽሐፍ አጠበች አሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም እንዴት ናችሁ? ወዳችሁ ማከብራችሁ። እንግዲህ አዩ ዛሬ የተናገረችው ንግግር በጣም የሚያሳፍር የሚከብድ ንግግር ነው ማለት ነው። አዩዬ አንቺና ሱመያ ራሱ በእድሜ ሰማይና ምድር ናችሁ ማለት ነው። ሱመያ ማለት በቃሏም ተጠንቅቃ የምታወራ ጀግና የሆነች ሴት ናት። በንግግሬ ሰው ያስከፋዋል ወይ ሰው ይቆጣል ወይ እኔ ጥሩ መስሎ የታየኝ ለሌላ ሰው ጥሩ ላይሆን ይችላል። አገናዝባ በጣም ትኩረት አድርጋ ተጠንቅቃ ነው ቪዲዮ የምትሰራው ማለት ነው። እንዳንቺ በስሜትና ሰካራም ሆና አይደለም የምትሰራው ማለት ነው። አንቺ ከሰው መማር ትቻለሽ ንግግር ካልቻልሽበት ማለት ነው። እሷ እንዴት ነው የምታስተላልፈው መልእክት ምንድን ነው እንዴት ነው ስርዓቷ ብለሽ ከሷ እኮ መማር ትቻለሽ። ብዙ ነገር እየመከረችሽ እኮ ነው። ጓደኛ ምረጪ፣ ስታወሪም ስነ ስርዓት ይዘሽ ብዙ ነገር እየመከረችሽ ነው። ቀልድ አስመስላ ማለት ነው። ግን መስማት አለብሽ። ዛሬ ጓደኛ ዘሻት የመጣሽው ጓደኛ የሆነን ሐዲስ አስታወሰኝና እገላግላለሁ ኮተቷን ለቃቅሜ አብሬያት ከጎኗ ሆናለሁ ያለችዋ አብሯት ጤፍ ይደረገማት ማለት ነው። እነሱ የመጡት አላማቸው ሰይድን ለማስፈራራት። ሰይድ ሲጀመር እኮ ቢወድሽ እኮ እንደዚህ አይጫወትብሽም። ሰይድ እኮ የእውነት እቃ ነኝ ነው ያልሽው። ሜሻ ደግሞ ይሄ ሜሻ ያዩ እንደው ሜሻ እቃ እንኳን ያገለግላል። አንቺ እኮ ከምንም አታገለግይም ማለት ነው። አንቺ እንዴት ነው አንቺ አብረሽ እየኖርሽ ያለሽው የኒካ ባልሽ ይሄ ሁሉ ዋጋ የከፈለልሽ ዛሬ እንደዚህ መስቀልቅሉ ልጆቹ እንደ ሳት ናፍቆት እያቃጠለው ህይወቱ ሁሉ እንደዚህ ደስተኛ ምን የመሰለ ከሐረብ የመለጠ ኑሮ ነው የሚኖሩት። ወደ ታች ወርደሽ የነ ሰይድና የነ ሱመያን ቪዲዮ ተመልከቺ እስቲ እንዴት ተንደላቀው እንደሚኖሩ። ወልዳ እንደ ሐረብ ነው 40 ቀኗን ያከበረች። ወርታቸው ወርደሽ ሲተመልከቺ ሲጣሉ ሲነቃቀሩ አንድ ቪዲዮ እየሰሩት ነገር የለም። ደስ በሚል ከጀማዓው ጋር ተሰብስባ እየተዋደዱ እየተከባበሩ ነው ከነሱ ጋር ጥሩ ጊዜንና አመታትን ያሳለፈችው ማለት ነው እንጂ አንቺ የመጣን ሰው ሁሉ ዋው እያልሽ በጥፊና በርግጫ እያንከባለልሽ አይደለም ሰው የሚወድሽ ማለት ነው። ሰው የሚወድሽ ካነጋገርሽ ከስለ ምግባርሽ ነው። አንቺ ጋር ይኸው ለአንቺ ብሎ ያን ሁሉ ጣፋጭ ህይወት ጣፋጭ ደስታ ልጅን የመሰለ ከምንም በላይ ልጅ ውድ ነገር ነው ዓለም ላይ ከሚሰጠው ስጦታ ያን ሁሉ ለአንቺ ዋጋ ከፍሎ ዛሬ አገር ለሀገር እንደ እብድ ይሮጣል። አንቺ ግን ያንን ሁሉ ወደ ጎን ጥለሽ ቪዲዮ ቀርጫለሁ ራቆት ቪዲዮ ሶሻል ሚዲያ ላይ ለቀልሃለሁ። እሱ ያፍርበት መሰለሽ እንዴ? ወላሂ ላይ ያፍርበት። ወንድ ልጅ ነጣም ገረጣም ወፈረም ቀጠነም በጣም ያምራል ራቆቱ ማለት ነው። አታቂም እንጂ ማለት ነው። የምታፍሪው አንቺ ነሽ።
የምትናገሪው ንግግር ሁሉ መልሰሽ የምታፍሪው አንቺ ነሽ እንጂ ሰይድ ምኑ ይቀነሳል? በኒካ እኮ ነው ያገባሽ። ዝሙት ላይ ወድቆ ነው እንደ አንቺ ቪዲዮ መቀርጭ እኮ የገዛ ሚስቱ ነሽ። ምንም ቢያረግ ምንም እያደረገ ቢቀርጭው አንቺ እንጂ የምታፍሪበት እሱ አፍርም። ዛሬ ይኸው ለሱ የቀፈርሽው ጉድጓድ ውስጥ እኮ ነው ዛሬ ራስሽ የተድሁልሽው ማለት ነው። አንቺ ቪዲዮ ደቅነሽ ሰይድን መጥፎ ለማስባል ብለሽ ነበረ ትላንትና። ግን እሱ ምን አደረገ? በቀበቶ እዛ ለበለበሽ ማለት ነው። ኮሜንቱ ሁሉ ምንድነው? ደግ አረካ ዛሬ ጥሩ እንቅልፍ ተኛለሁ፣ ዛሬ አስደሰትከኝ ወላሂ። ይሄ ሁሉ በገዛ እጅሽ ነው። ሱመያን አንቺ ሙተሽ እንኳን አደርሽባትም። አይገርምሽም? እሷ እኮ ስትናገር እኮ አንድ እንኳን ስለ አንቺ ስለ ሰይድ እንኳን ቤተሰቦቿ እንኳን ገብተው አንድ ያሉ የሉም። አንድ ጓደኞቿ ይሄን ሁሉ ወራት ይኸው አመት ሊሆን ነው። አንድ ጓደኞቿ ጋር ሁና ሰይድን የሰደበችበት አንቺን የሰደበችበት ቪዲዮ የለም። አንቺ ግን ገና ሱመያ ወደ ኢትዮጵያ ገባች ብለሽ ይኸው ያዙ ይልቀቁም ብለሽ ስንቱን ሰው ጨራሽ። አንድ ሰው እኮ አንቺ ሄድሽባት እንጂ እሷ አልሄደችብሽም። አንቺ ነሽ እንደዛ ካላገባኝ ራሴን አጠፋለሁ ብለሽ በግድ አልወድሽም እያለ ተንጠልጥለሽ ያገባሽው ማለት ነው። እና ትንሽ አንቺ ሶሻል ሚዲያ ስለምትጠቀሚ አሁን ደግሞ ኢንሻአላ ዩቲዩብዋንም ይወስድባታል። ከሶሻል ሚዲያ ራሱ ድራሿ ነው የሚጠፋ ታያላችሁ። እንደ አሁን ቻናሏንም ይወስድባታል። እንደ ድንገት በራሷ መንገድ በሌላ መንገድ ከከፈተች ነው እንጂ አሁን ሰይድ እንደው አውቆ ነው እንጂ ዝም ብሏት እንደው እቅርታ ያው እቅፍ አርጋው እቅርታ ያደረገላት እንደው ሊበቀላት ነው። ታያላችሁ። ቀስ ብሎ ቻናሏንም ምኗንም ውስድ ነው የሚያደርገው ማለት ነው። ደግሞ አለማፈሯ ደግሞ ሌላ ሰው ዛመታ ለሁሉ ሊደበድቡት አንገደፊ ሀገር አጥፊ ያለው እንደ በጣም ነው የምትገርሚው። አንቺ ወንድም የለሽም? እንደው ቤተሰቦችሽ አይመክሩሽም? እንደው የወለደችሽ እናት የት ነው የት ጉድጓድ ውስጥ ነው የገባችው የወለደችሽ እናት? እንደው ልጄ እንደዚህ አይደለም ልጄ፣ ትዳር በእንደዚህ መንገድ አይመራም። እንደዚህ ስሜታዊ ሁነሽ አይደለም፣ እንደ ጦጣ እየዘለልሽ አይደለም ትዳር የሚገኘው። ትዳር ላይ የምትቆዩ ባል የሚወድሽ በዚህ መልኩ አይደለም ብላ አትመክርሽም? እናትሽ እንግዲህ ሶሻል ሚዲያውን እንኳን ባታቀው ቢያንስ ትዳር ምን እንደሆነ እናትሽ ታውቃለች። ልጆቹን ላይ ያሳደገችብን ምን ይሆናል እናትሽ አንድ ሁለት ቀን መታ ብትመክርሽ ምን ችግር አለው? ዛሬ እኮ ምክር እንኳን እናት ሌላ ሰው እንኳን ይመክር የለ እንዴ? ምን ይሆናል ቢመክሩሽ? ወንድሞችሽ የዛኔ ለብር ብሎ ሲደራደሩ ይሄን ያህል ብር ሲሉ እንደዚህ ብሎ ሲደራደሩ በዛን ሰዓት ያ ሁሉ ወንድሞችሽ ዛሬ አንቺ እንደዚህ ሁነሽ ሶሻል ሚዲያ ላይ ሰውን ስታዋርጂ የገዛ አቅፍሽ የምተኙ ባልሽን በግ ብለሽ በግ ተሸክመሽ መተሽ ባልሽን የምታዋርጂ ዛሬ ሱመያ ደግሞ ለፍታ ጥራ በስደት ዓለም ልጅነቷን ዋጋዋን ከፍላ ያገኘችው ገንዘብ ላይ ደግሞ ተንደላቀሽ እየኖርሽ አንቺ አሮጊት፣ አንቺ ሰይጣን፣ አንቺ ሰላቢ ያልሽ ትሰድቢያታለሽ። ሱመያዬ አላህ ይስጥሽ እድሜሽን ረጅም ያድርገው ብለሽ ነበር መመረቅ ያለብሽ ማለት ነው። እንደዚህ አይነት ጣውምት ሱመያ ጣውምት ሳትሆን ለአንቺ እህትሽ ናት። አላወቅሽውም እንጂ ታላቅ እህትሽ ነበረች። መወለድ ቋንቋ ነው። ዛሬ አንዳንድ ሴት ብትሆን ቤትሽ መታ ያንቺ ምግብ በልታ በሰላም አትወጣም ነበረ። ይሄ ራሱ ለአንቺ ትልቅ ስጦታ ነበረ። ትልቅ አላወቅሽበትም እንጂ ዝቅጠትነትሽ ያ በዛ ነው የሚያስታውቀው። የትኛዋ የኢትዮጵያ ሴት ናት ይሄ ሁሉ መከራ ደርሶባት ይሄ ሁሉ ዋጋ ከፍላ አንቺ ጣውንቷ ቤት ሄዳ በሰላም የምትወጣው? ሱመያ ጀግና ናት። ጀግና ያላት እኮ ሶሻል ሚዲያ ያለ ምክንያት አይደለም። ሰብሯ፣ ትግስቷ። አንቺ እንጣጥ ስትይ እሷ ቦታም አልሰጠችም፣ ዝም ነው ያለችሽ። ግን አንቺ አሁንም አላባራም ነው ያልሽው። ጭራሽ ባሏ የልጅነት ባሏ አብራ እንደዚህ ወዷት እንደዚህ እያበደላት አገር ለአገር አጠገቡ ቁጭ ብለሽ መሳደብሽ ያለ ማፈረሽ ማለት ነው። ምላስ ጠላቆች በራ እሳት ታስገባለች። ይባስ ብለሽ ደግሞ ጦልጣላ ጓደኛሽ ለኔ ታዝናል። እኔ እኮ መጨረሻ ላይ በጥፊ ሲላት እሷ ወደ ውጭ ስትሮጥ ውጪ አለቻት። እሷ ተጠምጥማ ሰይድ እግር ስር ውድቅ ስትል ወደ ቤት ነው ሩጣ የገባችው ደግሞ እንጂ ወደ ግቢው ማለት ነው። ያቺ ሩጣ ስትወጣ ማለት ነው። እና ላታመልጭኝ አታራሩጭኝ አለ ሰውየውና ለቀሽ ለማለቂው ነገር ዝም ብለሽ አትበጂ። ሰይድ ደግሞ በጣም ሰብር ያለው ትግስት ያለው ወንድ ነው። ይሄ ትግስቱ ካለቀ ያ ወይንክ ዘርግፎሽ ነው የሚሄደው ማለት ነው። እስካሁን የታገሰሽ ራሱ ልጅ ነሽ ትመለሻለሽ እያለሽ ነውና
እንደዚህ የሚታገሽሽ ወንድ ቁመሽ ነው የምትቀሪው ራሱ አታ ሰይድ ቢተውሽ ማለት ነው። አላህ እንግዲህ ለሁላችንም ልቡን አይስጠን፣ ጥሩ የምናስብበት አይምሮ አላህ ይስጠን። እወዳቸዋለሁ።